ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ተመስገን አሰፋ ለደቂቃዎች ያክል አብሬያችሁ ቆያለሁ። በመጪው ግንቦት ወር ለሚካሄደው ሀገራዊ ጠቅላላ ምርጫ በንቃት ለመሳተፍ መዘጋጀታቸውን አሚኮ ያነጋግራቸው የደሴ ከተማ ነዋሪዎች ተናገሩ። ከዚህ ቀደም በተካሄዱት ሀገራዊ ምርጫዎች መሳተፋቸውንም አስተያየት ሰጪዎቹ ተናግረዋል። ከድራሊ ሁላችንም ይጠቅመናል ይሆነናል የምንለውን ካርዳችንን ቀድመን አውጥተን መምረጥ መቻል አለብን ብዬ በራሴ ዝግጁ ነኝ። ማህበረሰቡ መብቱን መጠቀም መቻል አለበት። ካርዱን አውጥቶ ነገ ይጠቅመኛል ይበጀኛል ያለውን ትክክለኛውን የራሱ በቃ እንትን የሚለውን መምረጥ መቻል ስላለበት ፍጹም ዲሞክራሲያዊ በሆነ እንደሆን ማህበረሰቡ የራሱን የበኩል አስተዋጽኦ ማድረግ መቻል አለበት ብዬ አስባለሁ። ከተሳትፎም ሆነ ከምንም ወደ ኋላ ማለት የለብንም። ለምን እንደ ሀገራዊ ሁኔታ ማለት ነው። ስለዚህ በዛ የተመለከተ እኔም አሁንም ለመምረጥ ዝግጁ ነኝ። ካርድ ወስጃለሁ። እኔ ለ3 አመት የምርጫ ጣቢያ ኃላፊ ሆኜ ሰርቻለሁ እስከ 2013 ማለት ነው። ዘንድሮ ደግሞ አዲስ ምርጫ መጥቷል። በዲጂታል መሆኑ ደግሞ ጥሩ አስተማማኝ ማንንም የማያጠራጥር መሆኑን ግልጽ ነው። ስለዚህ ይህንን በማወቅ ደግሞ እኔም በዚሁ በቀበሌ ተመዝግቤያለሁ። ያው የተዘጋጀን ነው ለመምረጥ ተመዝግበናል። ያው ደግሞ ያልመረጡ ደግሞ እንዲመርጡ እያስተላለፍን እንነግራቸዋለን። በጎረቤትም በምን ነው ተብሎ ያለ ነው። ዜጋ እንደ ዜግነቱ ያው ግዴታ መምረጥ እንዳለበት እሱን አውቃለሁ። ጎረቤት ያላወጣ ካለ አውጡ እያልኩ እኔ ራሱ እናገራለሁ። ሰባተኛው ሀገራዊ ምርጫን በንቃት ለመሳተፍ መብቴን በመጠቀም ካርድ አውጥቻለሁኝ። በቀጣይ እንግዲህ የምፈልገውን ይጠቅመኛል የምለውን ለሀገሪቱ ይበጃታል የምለውን ፓርቲ ለመምረጥ በሰላማዊ መንገድ ዝግጅት እያደረግኩ ነው ማለት ነው። ማህበረሰቡ ዛሬ አልመርጥም ብሎ ዛሬ ቢቶ ወይንም ካርድ አውጥቶ ለምርጫ ሰዓት ባይዘጋጅ ወደደም ጠላም ባልመረጠው ወይም እሱ ባልወከለው ሰው መመራቱ አይቀርም። ስለዚህ ቀደም ብሎ ካርዱን አውጥቶ መሳተፍ ወይንም ይሆነኛል ይጠቅመኛል የሚለው መምረጥ የራሱ ዝግጁነት ይወስነዋል ማለት ነው። ስለዚህ ምንም ይሁን ምንም ትክክለኛው እንትን በዲሞክራሲ ስርዓት እየተሳተፍኩ ነው ወይንም ዲሞክራሲ መብቴን እያስከበርኩ ነው ማለት ዛሬ በማዋጣት ካርድ ነገ የሚጠቅመኝን ሰው መምረጥ ስችል ነው። ዋናው የዲሞክራሲ መገለጫ ከሚባሉት እንግዲህ የምርጫ ስርዓት ነውና እንግዲህ ምርጫ ላይ ህዝቡ በንቃት መሳተፍ አለበት ብዬ ነው የማምነው። ከኔ ጀምሮ እንግዲህ አሁን የሰለጠንበት ዘመን ላይ ሁሉም ነገር በምርጫና በዲሞክራሲ መንገድ ነውና ህዝቡ እንግዲህ በንቃት መሳተፍ አለበት። ካርድ የሚያወጣው ባለማውጣቱ ደግሞ ይጎዳል። በማይፈልገው መንግስት በማይፈልገው ፓርቲ ይመራል ማለት ነውና ለዚህ ደግሞ አስተዋጽኦ ለሀገር አስተዋጽኦ አደረግን የሚባለው አንደኛው ነገር ይሄ ምርጫ ነውና ሁሉም ህብረተሰብ ከ18 አመት በላይ ካርድ አውጥቶ ፖሊሶችን በማየት የሚጠቅመውን መምረጥ አለበት ብዬ አምናለሁና ይሄ ደግሞ ግዴታ ነው። የግዴታችንም መሆን ስላለበት ይሄን ማድረግ አለበት ብዬ አምናለሁ። ተሳትፎ ባደረግን ቁጥር የሚሆነንን ሰው ትክክለኛውን ሰው ትክክለኛ ቦታ ላይ ማስቀመጥ የኛ ተግባር ይሆናል፣ የህዝቡ ማለት ነው። አለበለዚያ ንቁ ተሳትፎ ካላደረግን የማይረባ መንግስት እንፈጥራለን። ስለዚህ እያንዳንዳችን አስበንበት ትክክለኛውን ሰው ትክክለኛው ቦታ ላይ ማስቀመጥ ይኖርብናል እላለሁ። ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሐዊና ሰላማዊ እንዲሆን ሴቶች ሚናቸውን መወጣት እንዳለባቸው የኮምቦልቻ ከተማ ሴቶች ገለጹ። በወቅቱ የምርጫ ካርድ በማውጣትና ሌሎችም እንዲያወጡ ግንዛቤ እየፈጠሩ መሆናቸውን አስተያየት ሰጪዎቹ ተናግረዋል። ነዋሪዎቹን ደጀናንባቸው አነጋግሯቸዋል፣ እንደሚከተለው ይቀርባል። ሴቶች በሰባተኛው የሀገራዊ ምርጫ ከፍተኛ ሚና አላቸው ለምርጫው ማለት ነው። በቤት ውስጥ ቀስቀሳ እንዲሁም በአካባቢያቸው በማህበረሰቡ የምርጫ ካርዳቸውን እንዲወስዱና በግንቦት 24 በሚመረጠው የሰባተኛው ዙር የምርጫው እንዲሳተፉ ከፍተኛ ለውጥ እንደሚመጣና እነሱ ወስደውም እንዲመርጡ ሁላችንም የሴቶች ጥረት መኖር እንዳለበት አውቃለሁ። ምርጫ የራሷን ሴት ይሆነኛል የምትለውን ፓርቲ በቃ በሴቶች ላይ ሊሰራልኝ ይችላል የምትለውን ስለዚህ
ስለዚህ ምርጫ ለሴቶች በጣም ከፍተኛ ነገር ነው። ያንን የመምረጥ እድሏን የምታገኝበት መንገድ ነው ብዬ ነው የማምነው ማለት ነው። ምርጫ ላይ መሳተፍ ይኖርብናል። ሌላ ማህበረሰብን ደግሞ ግንዛቤ መፍጠር መቀስቀስ፣ ሴቶችን ደግሞ እንደዚህ አለ ኑ ተነሱ ምረጡ መብታችሁን አስከብሩ እያን ግንዛቤ መፍጠር አለብንና ተጠቃሚ እንሆናለን። ሴቶች ተጠቃሚነታቸውን የሚያረጋግጡበትና ህዝብ መንግስታቸውን የሚመርጡበት ሁኔታ ይፈጠራል ብዬ ያምናለሁ። የሚወክለንን መርጠን እኛ ሴቶች ተጠቃሚ ምን ሆንበትና መሪ መሆን የምንችልበትን መንገድ እንዲመቻችልን የበኩላችንን የራሳችንን ግዴታ ተወጥተን መምረጥ እንዳለብንና ደግሞ ለሚመጣው ነገሮች ተጠቃሚ መሆን እንዳለብን ሴት ትችላለች፣ መምራት ትችላለች፣ ማስተዳደር ትችላለች እና ያን ነው። ሴቶች ሚና ከፍተኛ ነው በተለይ በምርጫ ዕለት ምክንያቱም ሁሉም በእነሱ እጆች ናቸው። ምክንያቱም ልጆች በእነሱ እጆች ናቸው፣ ባሎች በእነሱ ቤቶች ናቸው። አካባቢ ማህበረሰብ ጋር የመገናኘት እድሏ ሰፊ ነው የምናና ስለዚህ ሚናዋ ከፍተኛ መሆን መቻል አለበት። ምርጫ ያንንም ትምረጥ የፈለገችው መንገድ ትምረጥ፣ ግን የምርጫ ሂደቱ ላይ ሚናዋ ከፍተኛ መሆን መቻል አለበት። ይሷ መምከር አለባት፣ ምርጫ ካርዱ ማውጣት አለባት። ይሆነኛል የምትለው በነጻነት ከውክልና ለመውጣት ስለሆነ በቃ ይሄ በውክልና የመጣ የምርጫ ሂደት ላይ መተዳደር የለብኝም ብላ እስካመነች ድረስ የሚሆናትን ነገር በራሷ አምሮ በራሷ ፈቃድ ለሴቷ ይሆነኛል የምትለውን ነገር የመምረጥ እንትን ስላለ ካርድ ማውጣት አለባት። ይሆነኛል በካርድ ማውጣቱን ብቻ አይደለም የምርጫው ዕለት ደግሞ ሄዳም ይሆነኛል የምትለውን የፓርቲ አካል መምረጥ መቻል አለባት። ሴቶች እንችላለን፣ መስራት እንችላለን፣ መምራት እንችላለን፣ ማደግ እንችላለንና ሴት ሆና እቤት በምርጫ ሰዓት መዋል የለባትም። የራሳችንን ካርድ ቫልዩ አለው፣ ካርድ ለመያዝ ቫልዩ አለውና ሁሉም ሴት ካርድ ይዞ ወደ ምርጫ ጣቢያ ሄዶ ተመዝግቦ ምርጫ እንዲመርጥ መልእክት አስተላልፋለሁ። ምክንያቱም የኛ የሴቶች ትልቅ ሚና ነውና መሪ መሆን እንችላለን ብዬ ማስተላለፍ ፈልጋለሁ። በከተማ ያሉ የስራ ዕድል መፍጠሪያ ጸጋዎችን በመጠቀም ከ13000 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር እየሰራ መሆኑን የወልዲያ ከተማ አስተዳደር ስራና ክህሎት መምሪያ አስታወቀ። በስራ ዕድል ፈጠራው ወላጆችና ቤተሰቦች የድርሻቸውን መወጣት እንዳለባቸው መምሪያው አሳስቧል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አዘጋጅቷል። የስራ አጥ ወጣቶች ቁጥር ማሻቀብ የከተሞች ፈተና ነው። ይህንን ችግር ለመቅረፍ እንደ ሀገር ትኩረት የተሰጠው ቢሆንም በወልዲያ ከተማ ተጨባጭ ሁኔታ በበጀት ዓመቱ የተመዘገቡ ስራ አጥ ወጣቶችን ሙሉ በሙሉ ወደ ስራ ለማስገባት እየተሰራ መሆኑ ተገልጿል። የስራ ዕድል ፈጠራው አካል ጉዳተኞችን ያካተተ መሆኑንም ታዝበናል። የስራ ዕድል የተፈጠረላቸው ወጣቶች በበኩላቸው ከቤት ወጥተው ስራ ላይ በመሰማራታቸው ደስተኛ መሆናቸውን ነግረውናል። ከዚህ በፊት ምንም ስራ አልነበረኝም እውነት ለመናገር ያው ግን ሁኔታዎችም ጥሩ ስላልነበሩ ስራ አልነበረኝም። አሁን ግን በስራ አጥ ቀበሌ ላይ ሄጄ ተመዝግቤ ተመልምዬ በዶሮ እርባታ ስልጠና ወስጃለሁ እና አሁን ወደ ስራው ገብተናል። በጣም ደስ ይላል። 1500 ጫጩቶች አሉን። አካል ጉዳተኞቹ 4 ነን። አሪፍ ነው ማለት ከሌሎቹ እኩል እንሰራለን። በጣም ደስ ይላል። በ3 ወር ዶሮ ነው የተረከብናቸው። አሁን ያው ከለፋሲካ እንቁላል እንደሚደርስ ያው እርግጠኛ ነን። እንጠብቃለን እንቁላል። ስሜ ቴዲ ጎበዜ ይባላል። የምሰራው እነ ህሊና ትዕግስትና ጓደኞች ቴራዞ ማምረትና ማንጠፍ የስራ ቦታ ተሰጥቶናል። መጀመሪያ ስንሰራ 3 ነበር። ያው አሁን ላይ ኮሪደሩ ላይ በመስራት እንገኛለን እና ለከተማው ቴራዞ እናቀርባለን። አሁን ላይ ወደ 28 አካባቢ ቋሚ ሰራተኛ አለን። የወልዲያ ከተማ አስተዳደር ስራና ክህሎት መምሪያ ኃላፊ መላኩ አለሙ እስከ የካቲት ባለው ጊዜ የበጀት ዓመቱን እቅድ ሙሉ በሙሉ መፈጸም ተችሏል ነው ያሉት። በ2018 በጀት ዓመት አጠቃላይ ለ9268 ወጣቶች የስራ ዕድል መፍጠር መቻል አለብን ብለን እንቅስቃሴ እያደረግን ያለነው። አሁን እስካለንበት ሰዓት ድረስ ከየካቲት መጨረሻው ድረስ 9322 አካባቢ ለሚሆኑ የከተማው ስራ ፈላጊ ወጣቶች የስራ ዕድል የተፈጠረበት ነባራዊ ሁኔታዎች አሉ። ከእቅዳችን አሁን ባለንበት ነባራዊ ሁኔታ 100% በሚባል ደረጃ ላይ አቺቭ አድርገናል። እቅዳችን የተመዘገበ የስራ ዕድል ፈላጊ ቁጥር ከ13000 በላይ ነው ያሉት ኃላፊው ተጨማሪ 800 ምሩቃን ወጣቶችን እስከ መጋቢት ወር መጨረሻ ወደ ስራ ይሰማራሉ። ቀሪዎቹም እስከ በጀት ዓመቱ ማጠናቀቂያ የስራ ዕድል ይፈጠርላቸዋል ብለዋል። ፕላን ያደረግነው 9268 ቢሆንም ወደ 13000 የሚሆን ስራ ፈላጊ መዝግበናል አሁን ማለት ነው። ስለዚህ የመዘገብነውም ደግሞ ስራ ዕድል መፍጠር መቻል ስለሚጠበቅብን የኛን የመንግስትን አቅም ተጠቅመነ መንግስታዊ ያልሆኑ ተቋማትን አቅም ተጠቅመነ የቤተሰብን አቅምንም ተጠቅመነ የስራ ፈላጊ ወጣቱን ከዚህም በበለጠ መስራት መቻል አለብን ብለን
እንቅስቃሴ እያደረግን እንገኛለን። ሁሉንም ጉዳይ ከመንግስት ከመጠበቅ ይልቅ ገንዘብ ኖሯቸው የስራ ቦታ ያጡ፣ የስራ ቦታ ኖሯቸው ገንዘብ ያጡ ወጣቶችና ቤተሰቦቻቸው የከተማ አስተዳደሩን ጉድለት በመሸፈንና በመተጋገዝ ልጆቻቸውን ወደ ስራ ለማስገባት በትብብር ሊሰሩ እንደሚገባም ተመላክቷል። የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ